ጅራፍ ራሷ ገርፋ ራሷ ትጫዋለች። ይህ የአፍሪካ ቀንድን አዲስ የፖለቲካ ትኩሳት የተገለጸበት ምሳሌያዊ አነጋገር ነው። በሰላም ስምምነት ወቅት ተደባድበው ለመለያየት ምንም አልቀራቸውም የተባሉት ወገኖች ከስምምነቱ ወራት በፊት በጅቡቲና በሲሸልስ ደሴቶች ምን ሲያደርጉ ነበር? በአስመራና በአዲስ አበባ መካከል የተለኮሰው አዲሱ የፖለቲካ ዲፕሎማሲ እሳት ወዴት እያመራ ነው? ዛሬ የአፍሪካ ቀንድን ዲፕሎማሲያዊ ውጥረት ካባ ገልጠን ከቀናት በፊት የወጡትን መግለጫዎችና ከጀርባ ያሉትን ስልታዊ ፍላጎቶች በጥልቀት እንመረምራለን። የአስመራው ምላሽና የአልጀዚራው ጽሑፍ። ባለፉት ጥቂት ቀናት የአፍሪካ ቀንድ የፖለቲካ የአየር ንብረት በከፍተኛ ሁኔታ እየሞቀ መጥቷል። ለዚህ አዲስ ውጥረት መነሻ የሆነው የብልጽግና ፓርቲ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በጋራ በመሆን ባለም አቀፉ የዜና አውታር አልጀዚራ ላይ ያወጡት ጽሑፍ ነው። ይህንን ጽሑፍ ተከትሎ የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የሰነዘሩት ጠንካራ ሂስ በሁለቱ ሀገራት መካከል ያለውን ግንኙነት ምን ያህል ስስ ደረጃ ላይ መድረሱን ማሳያ ሆኗል። የኤርትራው ሚኒስተር የብልጽግና ባለስልጣናትን ጽሑፍ የውሸት፣ የማታለል፣ የቅዠትና የተዛባ መረጃ ስብስብ ሲሉ በጽኑ አውግዘውታል። ይህ አይነቱ ጠንካራ ዲፕሎማሲ ቋንቋ የሚያሳየው ጉዳዩ ተራ የሀሳብ ልዩነት ሳይሆን ከቀጠናዊ የበላይነትና ከታሪካዊ ትረካዎች ባለቤትነት ጋር የተያያዘ የስትራቴጂክ ፍላጎቶች ግጭት መሆኑን ነው። በፕሪቶሪያው የሰላም ስምምነት በፊት ስለነበሩት ድርድሮች የተገለጸው ሚስጥር ነው። ከፕሪቶሪያው ጀርባ የነበሩት ሚስጥራዊ ስብሰባዎች ምን ይዘዋል? የፕሪቶሪያው ስምምነት በደቡብ አፍሪካ በድንገት የተደረሰ የሰላም ስምምነት እንደሆነ ይነገራል። ሆኖም የአስመራው መግለጫ ይህንን ትረካ ሙሉ በሙሉ ይቃወማል። እንደ ሚኒስተሩ ገለጻ የፕሪቶሪያው ስምምነት ከመፈረሙ ወራት በፊት በነሐሴ 2022 ዓ.ም በጅቡቲና በሲሸልስ ደሴቶች ሚስጥራዊ ስብሰባዎች ተካሂደው ነበር። በወቅቱ በመሬት ላይ ከባድ ጦርነት እየተካሄደ በነበረበት ወቅት እነዚህ ሚስጥራዊ ስብሰባዎች በአሜሪካና በአውሮፓ ህብረት አደራዳሪነት መካሄዳቸውን በርካታ ጥያቄዎችን ያስነሳል። የመጀመሪያው የጋራ ስጋት ግንባታ። በወቅቱ የነበረው ሚስጥራዊ ንግግር ዓላማው በወቅታዊ ጦርነት ላይ ብቻ ሳይሆን ወደፊት በጋራ ስጋትነት በተፈረጀባቸው ኤርትራ ላይ ያነጣጠረ አዝማሚያ እንደነበረው ይነገራል። ሁለተኛው የሪፖርቶች ማረጋገጫ ነው። ይህንን ስልታዊ አካሄድ የሚያረጋግጥ የሚስጥር የአውሮፓ ህብረት ሪፖርት በወቅቱ መውጣቱ ጉዳዩ ከመጋረጃ ጀርባ የነበረ ሰፊ ዲፕሎማሲያዊ ቁማር እንደነበር ያሳያል። የባህር በር አጀንዳና የራስ መከላከያ ስትራቴጂ። ሌላው ትልቅ የፖለቲካ ትኩሳት የባህር በር ጉዳይ ነው። ከታህሳስ 2023 ጀምሮ የኢትዮጵያ መንግስት የባህር በር ባለቤትነት አጀንዳን በከፍተኛ ደረጃ ወደ አደባባይ ይዞት ወጥቷል። ይህንን ተከትሎ በአስመራ በኩል የሚቀርበው ትንታኔ የሚከተለውን ይመስላል። የኤርትራ ወገን ይህን አጀንዳ የሚያየው እንደ ስጋት ሳይሆን የኢትዮጵያ ገዢ ፓርቲ የውስጥ ቀውሶችን ለመሸፈንና በኤርትራ ላይ የከፈተውን የጥላቻ አጀንዳ እንደ ራስ መከላከያ አድርጎ ለማቅረብ የፈጠረው ስልታዊ ሽፋን አድርጎ ነው። በተለይም አሰብንና የኤርትራን የባህር ዳርቻዎች በድርድር ካልሆነ በኃይል እንወስዳለን የሚሉ ቀስቃሽ ንግግሮች በቀጠናው ላይ ባላስፈላጊ ውጥረት መፍጠራቸውን ትንታኔው ያመለክታል። የአፍሪካ ቀንድ ውጥረት በሁለቱ ሀገራት መካከል ብቻ የተወሰነ አይደለም። የጂኦፖለቲካ ካርታው ሰፊ የውጭ ኃይሎች ተጽዕኖ ማረፊያም እየሆነ ነው። እዚህም ማሳያ ተደርጎ የሚቀርቡ የሚከተሉት ናቸው። የሶማሊላንድ የመግባቢያ ስምምነት። ይህ ስምምነት በቀጠና ያሉትን ጎረቤት ሀገራት ያስቆጣና የዲፕሎማሲ ሚዛኑን ያናጋ ክስተት ሆኗል። ላኛው የሱዳን ቀውስ ተሳትፎ ነው። በውጭ ኃይሎች ገፋፊነት በሱዳን ፈጥኖ ደራሽ ኃይል የሚሰጠው ጂኦፖለቲካዊና ወታደራዊ ድጋፍ በቀጠናው አዳዲስ የአምባገነንነትና የኃይል አሰላለፎችን እየፈጠረ ይገኛል። የአፍሪካ ቀንድ ፖለቲካ አደገኛ ጨዋታ ነው። እያንዳንዱ እርምጃ፣ እያንዳንዱ መግለጫና እያንዳንዱ የሚስጥር ስብሰባ የራሱ የሆነ ስልታዊ ግብ አለው። በአንድ በኩል የኢትዮጵያ ባለስልጣናት የሰላም ስምምነቱን ታሪካዊ ሂደት ባለም አቀፍ መድረክ ለማሳወቅ ሲጥሩ፣ በሌላ በኩል አስመራ
ከመጋረጃ ጀርባ የነበሩ ሚስጥራትን በማውጣት የተለየ ትረካ እየገነባች ነው። ይህ እዚህ ጋር ደግሞ ሌላ ትኩሳት የተባለበት የቃላት ጦርነት በቀጠናው ዘላቂ ሰላም ለማምጣት የሚደረገውን ጉዞ ያደናቅፈው ይሆን ወይስ አዳዲስ ስልታዊ ጥምረቶችን መፍጠራቸውን የሚያበስር ክስተት ነው? ጊዜው የሚመልስ ቢሆንም የአፍሪካ ቀንድ አሁንም የዓለም አቀፍ ፖለቲካ ዋነኛ የትንታኔ ማዕከል መሆኑን ቀጥሏል። በዚህም የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ የሆነውን ብልጽግና ፓርቲና ቁልፍ ባለስልጣናቱን በከፍተኛ ደረጃ የሚያወግዝና ከባድ ክሶችን ያዘለ መግለጫ ማውጣታቸው እንደ አዲስ እሳት ተጠቅሷል። ሚኒስተሩ ይህንን ጠንካራ ትችት የሰነዘሩት የብልጽግና ፓርቲ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳና የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ሰኔ 11 አልጀዚራ ላይ ያወጡትን ጽሑፍ ተከትሎ እንደሆነ በስፋት ተመለከትን። ሚኒስተሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ሙሉ በሙሉ እንዲህ ብለዋል። የብልጽግና ፓርቲን ፕሮፓጋንዳ የውሸት የማታለል የቅዠትና የተዛባ መረጃ ስብሰባ ሲሉ በጽኑ ኮንነውታል። ታዲያ የኩነኔያቸው ነው ነገሩ እንዲባባስ እያደረገ ያለው። ሁለቱ ሀገራት መካከል ያለው ቃላት ጦርነትም እጅግ እየተባባሰ እንዲቀጥል የሚያደርጉ በርካታ ነገሮችም እየተደመጡ ይገኛሉ። ከላይ እንደገለጽንላችሁ በኢትዮጵያ ከህዳር 2020 እስከ ህዳር 2022 የተካሄደው አውዳሚ ጦርነት መንስኤው የኢትዮጵያ የውስጥና የዘመናት የብሔር ልዩነት መሆኑን ሚኒስተሩ አብራርተዋል። ኤርትራ ወደዚህ ጦርነት የተጎተተችው በፌዴራል መንግስቱ ጥያቄ መሆኑንና ከዛም በላይ የጦርነቱ አጀንዳ ኤርትራን ራሷን ኢላማ ያደረገ መሆኑን ገልጸዋል። አቶ ጌታቸው ረዳ የጦርነቱ ቁልፍ ጠንሳሽ በመሆናቸው ይህንን እውነታ ጠንቅቀው ያውቃሉ ያሉት አቶ የማነም ጦርነቱ ሲጠናቀቅ ከጠቅላይ ሚኒስትሩ ጀምሮ የብልጽግና መሪዎች ለኤርትራ ጥልቅ ምስጋና ማቅረባቸውና ይህ አደባባይ ላይ ያለው እውነት መሆኑን አስታውሰዋል። አቶ ጌታቸውና አምባሳደር ሬድዋን በፕሪቶሪያ የሰላም ስምምነት ድርድር ወቅት ተደባድበው ለመለያየት ምንም አልቀራቸውም በማለት የጻፉት ታሪክ የፈጠራና ቲያትራዊ መሆኑን የኤርትራ ባለስልጣናት ከሰዋል። ሚኒስተሩ እንዳሉት ሁለት ወገኖች ከፕሪቶሪያ ስምምነት ወራት በፊት በነሐሴ 2022 በአሜሪካና በአውሮፓ ህብረት አደራዳሪነት በጅቡቲና በሴሸልስ ሚስጥራዊ ስብሰባዎችን አድርገው ነበር። እናም በአፍሪካ ቀንድ አላስፈላጊና ሊወገድ የሚችል ውጥረት እየፈጠረ ያለው የብልጽግና ፓርቲ የቅዠት አጀንዳ ነው ሲሉ ሚኒስተሩም ወቅሰዋል። ለዚህም ከሶማሊላንድ ጋር የተፈረመውን ህገወጥ የመግባቢያ ስምምነት፣ በውጭ ኃይሎች ገፋፊነት ለሱዳን ፈጥኖ ደራሽ ኃይል የሚሰጠውን ሎጂስቲክና ወታደራዊ ድጋፍ እንዲሁም አሰብና የኤርትራን የባህር ዳርቻዎች በድርድር ካልሆነ በኃይል እንወስዳለን የሚለው ቀስቃሽ ንግግር እንደማሳያ አቅርበዋል። በዚህ ሚኒስተሩ እጅግ ቆጣ ብለው ተናግረዋል። ይህም ጉዳይ ነገሩ ይበልጥ እንዲባባስም አድርጎታል። ስለዚህ ጉዳይ እናንተ ሐሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልን። በቀጣይ እስክንገናኝ ድረስ መልካም ቆይታ።